የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤት ዋና አፈ ጉባኤ አቶ አገኘሁ ተሻገር፣ ክቡር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ብፁዕ አባታችን አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ እና የልዩ ልዩ ሀገረ ስብከት ሊቃነ ጳጳሳት፣ ክቡራንና ክቡራን ሊቃውንተ ቤተ ክርስቲያን፣ ብፁዓን አባቶች፣ ቀሳውስት፣ የሰንበት ተማሪዎች፣ በአጠቃላይ በዚህ በዓል ላይ የተገኛችሁ እንግዶች፣ ክብርት ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ አለማን ታግደው የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡራን ሚኒስትሮች፣ ሚኒስትር መላኩ አለበል፣ ዲያቆን ዳንኤል ክብረት፣ ክቡራን በዚህ መድረክ የታደማችሁ የውጭ ሀገር አምባሳደሮች እና በአጠቃላይ የታሪካዊ ጎንደር ነዋሪዎች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በዚህ የጥምቀት በዓል ላይ ተገኝቼ ከእናንተ ከክቡራን እንግዶችና ከሰፊ የጎንደርና አካባቢ ነዋሪ ጋር በመሆን በልዩ ስርዓተ ጥምቀት በዚህ በመታደም በመቻሌ የተሰማኝን ልባዊ ደስታ በጌታችን ኢየሱስ ክርስቶስ እና በፈጣሪያችን ስም ከፍ ያለ ደስታ ተሰምኝቶኛል። በጣም አመሰግናለሁኝ። በዓሉ እንደሚታወቀው ከሃይማኖታዊና ባህላዊ ይዘቱ በተጨማሪ እጅግ ዘርፈ ብዙ ፋይዳ ያለው መሆኑን እንገነዘባለን። እንደሚታወቀው ቤተ ክርስቲያናችን ተከታዮቿን በበጎ ስነ ምግባር በመኮትኮቶ በማሳደግ በአገር ግንባታ በአጠቃላይ በኢኮኖሚና በአካባቢው በልዩ ልዩ የቱሪዝም እንቅስቃሴዎች እንዲሻሻል በማድረግ የከተማዋን የንግድና ኢንቨስትመንት ሁኔታ በእጅጉ እንዲሻሻል በማድረግ ጎንደርን እንደ አካባቢ እና ቤተሰብንና ማህበረሰቡን እንዲጠያየቅና አብሮነታችን የበለጠ እንዲጠናከር ሁነኛ ሚና እየተጫወተ ይገኛል። ከዚህ ከቤተ ክርስቲያን በዓላት መካከል ከሃይማኖታችን በዓላት መካከል ደግሞ በልዩ ሁኔታ በጎንደር የምናከብረው እና እያከበር ነው የምንገኘው የበዓለ ጥምቀቱ በዓላችን በልዩ ሁኔታ የምንመለከተው ነው። ስለሆነም ይህንን ሃይማኖታዊ ስነ ስርዓት እና አብሮነታችን እየጎለበተ የመጣውን ባህላዊ እሴትና ትውፊት የበለጠ አውቀነውና ተረድተነው እንድናሻሽል ለቀጣዩ ትውልድም አክብረን እንድናከብረው በእጅጉ ያስፈልገናል። ለምን ቢባል በአንድ በኩል ከላይ የተጠቀሱት ማህበራዊና ኢኮኖሚያዊ ፋይዳዎችን ያስገኝልናል። በሌላ በኩል ደግሞ እምነታችንን ከፍ ባለ የሞራል ልዕልና እንድናከብረው የማህበረሰብ እሴት ግንባታና ብሎም ለኢትዮጵያ ሀገራችን ክብርና ዝና በሚሆን መንገድ መጠቀም ያስችለናልና ነው። በሌላ መንገድ የሰው ልጆች ከባለፈ ስህተታቸው መንጻትንና ለወደፊት በንጽህና የመስራት እና የመኖርን ባህል እንደገናም ለፍትህና ለሰላም ህዝብን ለማገልገል ቃል የምንገባበትም መሆኑን በዚሁ መድረክም ልንረዳው ያስፈልጋል። ክቡር ፕሬዝዳንት፣ ክቡራን ብፁዓን አባቶቻችን እና በአጠቃላይ የበዓሉ ታዳሚዎች፣ የጎንደር የመታደስ ጊዜ መጥቷል። ጎንደር በስልጣኔ ዘመኗ ለመላው የኢትዮጵያ ከተሞች አብሪ ኮከብ እንደሆነች ሁሉ ዛሬ በመሃሉ ዘመን ያጋጠማትን ጉስቁልና አራግፋ ይሄው ውብ ሆና በመታደስ ጀምራለች። አሁንም በድጋሜ በኢትዮጵያ ከተሞች በምሳሌነትና በኩራት ልትቆም ቆርጣለች። ጎንደር የቀደመውን ችግር ማራገፍ ብቻ ሳይሆን እንደ ዓለም ከተሞች ሁሉ የህዝቦቿን እድገት እና ምኞት በሚመጥን መልኩ ራሷን በማስፋት ለነዋሪዎቿ የተመቸች ለቱሪስቶቿ ውብ የሆነች ከተማ ለመሆን ርዕይ ሰንቃ ይህንን ለማድረግም አቅዳ ተነስታለች። ምክንያቱ ደግሞ የጎንደር ነዋሪ ህዝብና የጎንደር ወዳጆች ለጎንደር ልማት እና ለውጥ
በአጠቃላይ ደግሞ ከዚህ በፊት የነበረውን ችግር በማስወገድ እጅ ለእጅ ተያይዘው ቆርጠው ተነስተዋልና ነው። በዚህ በጥንታዊ ጎንደር ከተማ በአጠቃላይ በዚህ ድምቀት ላይ እያከበርን ያለነው ከሌላው ጊዜ እጅግ በጣም በተለየ ሁኔታ ነው። ጎንደር በመሰረተ ልማት በተለይም በኮሪደር ልማት እንደገና ደምቃና ፈክታ እንዲሁም የበለጠ ለመድመቅ ደግሞ አካባቢዋን በማልማት ላይ ትገኛለች። በተለይ ባለፉት 2 ዓመታት በጸጥታው ችግር ምክንያት በባለ ጥምቀቱ ላይ ለመታደም ተሳቀን የነበርንበት ጊዜ በመሆኑንም ሁላችንም እናስታውሳለን። ነገር ግን በዚህ ዓመት ጎንደር እጥፍ ድርብ ድሎችንና በአጠቃላይ በጎንደር ከተማ በዓሉን በደመቀ ሁኔታ ለማክበር የሚያስችል ሁኔታም እንዳለ ቀደም ሲል ከብዙ አባቶቻችን እንደተነገረው መረዳት እንችላለን። ጎንደር መንገዶቿ ደምቀዋል። ጎንደር መሃሯ ፈክቷል። እንደዚሁም ደግሞ ይሄ መፍካት እና መድመቅ በአጠቃላይ በዓለ ድምቀቱን በከበረ ሁኔታ እንድናከብረው አስችሎናል። ስለሆነም የጎንደር የዛሬ ብቻ ሳይሆን የወደፊትም ተስፋ ትልቅ መሆኑን እንገነዘባለን። በተለይም ደግሞ ጎንደር ከተማዋን ውስጧን ብቻ ሳይሆን በአጠቃላይ የከተማዋን ሕዝብና ኗሪ በሚመጥን መልኩ ወደ ግራና ቀኝ በምስራቅም በምዕራብም መስፋት ይጠበቅባታል። ለኗሪዎቹ ምቹ መሆን ይጠበቅባታል። ስለሆነም የጎንደርና አካባቢው ኗሪዎች፣ ተወላጆች፣ በውጭ ሀገር የምትኖሩ ዲያስፖራዎች ጎንደርን ለማልማት ጊዜው ዛሬ ነውና በአማራ ብሔራዊ ክልላዊ መንግስት ስም ኑ ጎንደርን እናልማ፣ አማራ ክልልን እናልማ ለማለት እፈልጋለሁ። በመቀጠል ክቡር ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በዓሉን አስመልክተው መልእክት እንዲያስተላልፉልን በአክብሮት እጋብዛለሁ። በአክብሮት ሸኙልን። በጣም አመሰግናለሁ።